አንገት ደፊ አገር አጥፊ ምናት የእህቴን ሳቅ የእናቴን መልካምነት የኔን ተስፋ ስለነጠቃችሁ አባዬ 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 አልፈልግም ትሁት መልካምነትን አልፈልግም መልካምነት ገደል ይኸውልሽ ትሁት ያሰቃየኝን ማሰቃየት ህይወቴን የሚነጥቀኝን ሰው ህይወቱን ነጥቄ ማሳየት ፈልገው አለሜ ቤት የት ነው ያለችው? መኝታ ቤቷ ናት። ግን ይሄ ነገር ጥሩ ነገር አይመስለኝም። ዛሬ ከማንም ጋር ማውራት አልፈልግም። ከሷ ጋር ብቻ ነው። ቢያንስ እሺ ልጥራልሽ በቃ ራሴ ያናግራታለሁ። ትሁት ይቅርታ ልጠይቅሽ ነበር የመጣሁት። ልክ ነሽ። የደረሰብሽ ነገር በጣም ከባድ ነው። ግን እኔ ደግሞ ስለዚህ ምንም የማውቀው ነገር የለም። ባትመጪ ይሻልሽ ነበር ወይዘሮ አለም። ሲጀመር ይቅርታ እንደማላረግልሽ በምንም አይነት ሁኔታ ውስጥ በሆነ ይቅርታ እንደማላረግ ልጅሽ ሊነግርሽ ይገባ ነበር። ልክ ነሽ ቤቲ። አንዳንድ በደል በምንም አይካስም፣ በምንም አይሻርም። ይህም ማወቅሽ ጥሩ ነው። ትሰሚኛለሽ? እኔ ከቤተሰቦቼ ጋር ህይወታችን የተቃወሰው በአንቺና በወንድምሽ ምክንያት ነው። ሌላው ደግሞ እናቴን እንኳን እንደ እናት ማውራት ያልቻልኩት በዛ በሰይጣን በሆነ ወንድምሽ። ቤቲ እኔ ላይ ለምን እንደዛ ጨካኝ እንደሆንሽ አልገባኝም ነበረ። አሁን ነው ሁሉንም ነገር የተረዳሁት። እዚህ ድረስ የመጣሁት ደግሞ ይቅርታ ልጠይቅሽ ነው። ምንም ያለ ይቅርታ ልብ ቢኖረኝ እንኳን ለአንቺ ይቅርታ ማረግበት ህሊናም ልብም የለኝም። እሺ ቤቲ ተይ፣ ቤቲ ቤቲ ተይ። አባዬ 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 ምን ሆነ ነው? አባዬ እማዬ ጠፍታብኛለች። ምናልባት ከቤቲ ጋር ከተገናኙ አንድ ነገር እንዳታደርግም። ተረጋጋ የኔ ልጅ፣ ምንም አይፈጠርም። እንዴ አባዬ ቤቲን እያወካት ምንም አታደርጋትም ትለኛለህ? እማዬን ለመግደል እኮ ምቹ ቦታ እየጠበቀች ያለች ሴት ናት። አውቄያለሁ የኔ ልጅ። ታዲያ እያወክ ምንም አይፈጠርም አትበለኛ። አባዬ ቤቲ እማዬ ጥፋተኛ እንዳልሆነች ማሰብ አይደለም አምና ልትቀበሉ አትፈልግም። ልክ ነህ የኔ ልጅ። አለም ትልቅ የጥፋተኝነት ስሜት እየተሰማት ይቅርታ መጠየቅ አለብኝ ብላ አምናለች። አባዬ ይቅርታዋን መቼም አትቀበላትም። ስለዚህ ቶሎ እንሄድላቸው። ተዋት የኔ ልጅ፣ ሁለቱ ይነጋገሩ። እየተገዳደሉ ነው እንደሚነጋገሩ። አባዬ ቤቴን እንደማታውቃትሁን እንጂ። ቆይ ለማን ልደውል ነው? ለትሁት እደውልላታለሁ። ሄሎ ናቲ። ትሁት እማዬ መታለች እናንተ ጋር? አዎ መታለች። በእናትህ መኝታ ቤት ዘግተው እያወሩ ነው። ምን እንደተፈጠረ ምንም የማውቀው ነገር የለም። እባክሽ ትሁት እባክሽ፣ እኔ እስከምመጣ ድረስ እማዬ ምንም ነገር እንዳትሆን አደራ። እንዴ ናቲ አያስገቡኝማ። የመኝታ ቤቱን በር እኮ ቆልፈውታል። ምን ላድርግ? ወይኔ እናቴ። ምንድን ነው የኔ ልጅ? ምን ተፈጠረ? ትሁት እባክሽ አንኳኪ። ሰው መጥራት ካለብሽም ጥሪ። እባክሽን እናቴን አደራ እባክሽ ትሁት። እሺ በቃ አንተ ተረጋጋ። አልረጋጋም ትሁት። ቤቲ መቼም እማዬን ይቅርታ እንደማታደርግላት ነግራኛለች። ትገላታለች። ኧረ እባክህ ተረጋጋ የኔ ልጅ። ትሁት እየመጣሁ ነው። እሺ እስከዛ ድረስ ቤቲ እረፍት እንዳታገኝ አድርጊያት እባክሽ። እሺ ናቴ በቃ ቶሎ ና። እሺ ቆይ ምንድን ነው የተፈጠረው? አለም ደህና አይደለችም እንዴ? እንዴ አባዬ ጠላቷ ቤት እኮ ነው ሄደችው። እንዴት ነው ደህና የምትሆነው? እሺ ተረጋጋ። ልብስ ልቀይርና አብረን እንሄዳለን።
አባዬ አልጠብቅም። ቀይርና ና መሄድ አለብኝ። እባክህ የኔ ልጅ አትጨናነቅ። ምንም አትሆንም። እሱን እዛ ሄደን ስናረጋግጥ ብቻ ነው ማወቅ የምንችለው። አሁን እኔ መሄድ አለብኝ። አገር አጥፊ ምናት በቃ ግዴ ነው እንዴ ተረጋጋ። አንድ ቀን በእግሬ ተራምጄ ከጎን ቆሜ መሄድ ብችል ህይወቴ ናፈቅሽኝ እኮ። እስኪ አሁን ንገሪኝ፣ ቆይ ምን አድርጌ ነው ያስከፋውሽ? ምንም አላስከፋኝ እንዴ የሆነ ነገርም ሆነሽብኛል የኔ ህይወት። ምንም አልሆንኩ። በቃ እሺ አላስጨንቅሽም፣ ግን ናፍቀሽኛል። ቶሎ ነይልኝ የኔ ፍቅር። አንድ ራሷን ችላ መኖር ማትችል ሽባ የሆነች ልጅ ምን ይሰራል? ማን ነው ይሄን ያለሽ? ማንም ማለት አይጠበቅበትም እኮ እውነታው ይሄ ነው። እውነታውማ በጣም እንደማፈቅርሽና አንቺን አጥቼ መኖር እንደማልችል ነው። እሺ በቃ ደህና ዋል። በኋላ እንደውላለን። ህይወቴ ወይ በጣም ወድሻለሁ። እሺ ደህና ዋል። ቆይ ምንድን ነው የሆንሽብኝ? ማን ነው እንደዚህ ያስከፋሽ? ቤቲ እባክሽ የምትጸጸችበትን ነገር አታድርጊ። ይኸውልሽ የምጸጸትበትን ነገር አይደለም፣ ነፃ መውጣበትን ነው። እሺ እኔ ምንም የማውቀው ነገር የለም ቤቲ፣ እባክሽ ለማስተዋል ሞክሪ። እስከ ዛሬ ስጠብቀው የነበረ ቀን እንደሆነ ታውቂያለሽ? አንቺ ሞተሽ ማየት። ቆይ ምን ስላጠፋው? ምን ስለበደልኩ? የእህቴን ሳቅ፣ የእናቴን መልካምነት፣ የኔን ተስፋ ስለነጠቃችሁኝ። እኔ እኮ እዚህ ሁሉ ነገር ውስጥ የለሁበትም። እኔ ምንም አላውቅም። ቤቲ እባክሽ በሩን ክፈቺ። ቤቲ እባክሽ። አሁን ይሰራዋለን። አሁን ማንም ነፃ አያወጣሽም። እሺ ቤቲ የከፋ ነገር አድርገሽ ህይወትሽ የሚያጨልም ነገር እንዳታደርጊ እባክሽ። እመኝኝ ቤቲ፣ እኔ ምንም የማውቀው ነገር የለም። ቤቲ የተፈጠረውን ነገር ሁሉ አሁን የሰማሁት። አለሽ ይህንን ደግሞ የከፋ ነገር አድርገሽ ህይወትሽ የሚያጨልም ከዚህ በላይ ምን እንዳታደርጊ ልልሽ? እባክሽ። ይቅርታ ልጠይቅሽ ነው የመጣሁት። እኔም መግደል ነፃ የሚያወጣሽ ከሆነ ነው ይግደል። ቤቲ ኧረ ክፈቺ በእናትሽ። አንቺ ቤቲ ምን ነው ቤቲ? እገልሻለሁ እያልሽኝ ያለ? ነይ አግደኝ። ውጭልኝ፣ አሁን ውጭልኝ፣ ውጭልኝ፣ በቃ ውጭልኝ። ቤቲ እባክሽን ይቅርታ አድርጊ፣ እክስሻለሁ።
እባክህ ረጋ በል ጠብቀኝ። የኔ ልጅ አለም ምንም አትሆንም። አባዬ እኔ እናቴን እስካላየኋት ድረስ የማንም መጽናኛ ቃል አያጽናናኝ። እባክህ ረጋ በል ጠብቀኝ። ደህና ነኝ ልጅ አትጨነቅ። እርግጠኛ ነሽ እማዬ? ደህና ነሽ? ደህና ነኝ እኔ ልጅ። ቆይ ቤቲስ? ወጣች። ሁሉንም ነገር ነገርሻት? አዎ ነግሬያታለሁ። እና አምና ተቀበለችሽ? አይ ነገርሽ ነበር እማዬ። ተያት በቃ፣ ማመን አለማመን የራሷ ጉዳይ ነው። በቃ ናቲ፣ አንተ ከመጣህ የሆነ ቦታ ደርሼ እመጣለሁ። እንዴ አባዬ፣ እንዴት ነሽ ልጅ? ምን ሆነ ነው እንደዚህ የምትወጣው? አለሜ እንዴት ናት? ደህና ናት አባዬ፣ አትጨነቅ። ምንም እኮ አልተፈጠረም። እሰይ፣ እንኳንም ምንም አልተፈጠረ። ጨንቆኝ ነበር። ተረጋጋ አባዬ፣ ሁሉም ነገር ሰላም ነው። ወዴት እየሄድሽ ነው? መጣሁ አባዬ፣ አንተ ግባ በቃ። አለሜ እንዴት ነሽ? ሰላም ነሽ? ደህና ነኝ። ምንም አልሆንኩም። እናቴ ሲጨነቅ ሳየው እኮ አንቺ አንድ ነገር የሆንሽ መስሎኝ በጣም ደንግጬ ነበር። ደህና ነኝ፣ አታስብ። ዋናው ደህና መሆንሽ ነው። መቼም አንቺ ሰው የምትሰሚ አይደለሽም። ልክ ነኝ። እኔ በህይወቴ ይህንን ያህል የሰውን ህይወት ጨለማ አደርጋለሁ ብዬ አስቤ አላውቅም። አንቺ የማንንም ህይወት ጨለማ አላደረግሽም። እንደውም በተቃራኒው ጨለማ ህይወትን ብርሃን ነው የምታደርጊው። እንሂድ አይደል? አዎ፣ ያ ጊዜ የሚባል ሰይጣን ሳይመጣ እንሂድ። በቃ እሺ፣ እኔም በዛው አንድ ቦታ ሄዳለሁ። ቤቲ ከፋኝ፣ በቃ ከፋኝ። ለምን በዛ ልክ ደነገጥኩኝ? ለምንስ በዛ ልክ አዘንኩላት? እስከ ዛሬ እኮ ያንን ነገር ለማድረግ ስጠብቅ ነበር። አሁን ግን ያንን ነገር ለማድረግ አቃተኝ። በቃ ምን እንደማደርግ ግራ ገባኝ። መልካም ልብ ስላለሽ ነው ቤትዬ። አልፈልግም ቱት፣ መልካምነትን አልፈልግም። መልካምነት ገደል ይኸውልሽ ቱት፣ ያሰቃየኝን ማሰቃየት፣ ህይወቴን የነጠቀኝን ሰው ህይወቱን ነጥቄ ማሳየት ነው የምፈልገው። እሺ በቃ ተረጋጊ በእናትሽ። አመሰግናለሁ ቱት። እኔ ምን አደረግኩልሽ? ቢያንስ ስሜቴ ገብቶሻል፣ ህመም ያሞሻል። ይሄ ለእኔ ትልቅ ነገር ነው። ይሄ እኮ ግዴታዬ ነው። አሁን በቃ ከዚህ ተነሽና እናትሽ ቤት ሄድሽ እረፍት አድርጊ። እሺ እናቴ ቤት? አዎ ቢያንስ እዛ ሄደሽ ትረጋጊያለሽ። እሺ እሄዳለሁ እኮ ተነሻ። እሺ በቃ ልሂድ። እሺ ቻው።
አትቀመጥም? የሆነ ነገር ከፈለግሽ ላመጣልሽ ብዬ። ምንም ተቀመጥ። ምን አለበት አለም የከፋ ችግር ሳይፈጠር ሰው የሚልሽ ምሰል። ምን ላድርግ? እንደዚህ ያለ ኃጢአት ሰርቼ እንዴት ዝም ብዬ ልቀመጥ? እባክሽ አለም የራስሽን አትወቀሽ። አንቺ እኮ እያወቅሽ ያደረግሽው ነገር የለም፣ አውቀሽ የሚያጠፋሽው ነገር የለም። አለማወቅ እኮ ኃጢአቴን አይቀንሰውም። ማወቅ ነበረብኝ። በህግ የተቀጣ ወንድሜን አይኔን ጨፍኜ ከማስወጣ ቀድሜ ማጣራት ነበረብኝ። በሰዓቱ እኮ ወንድምሽ ማዳን ብቻ ነው የታየሽ። በምን መንገድ ይህንን ነገር ማስተካከል እንዳለብኝ አላውቅም፣ ግን መስተካከል አለበት። ይስተካከላል አለም፣ አንቺ ብቻ አትጨነቂ። እንዴት ነሽ? ደህና ነኝ። የት ሄደሽ? እዚሁ አካባቢ ነበርኩ። አለሜ ደህና ናት? ደህና ናት። ጥሩ። ቤቲ ጋር ነበርሽ አይደል? ትውቴ? አዎ ቤቲ ጋር ነበርኩ። እና ምን ይሁን? ትውቴ መጥፎ እንደሆንኩ እያሰብሽ ነው አይደል? እኔ አላልኩም። እንግዲህ አስቢ ካልከኝ ግን ማሰብ እችላለሁ። ጠልተሽኛል ትውቴ። እኔ አላልኩም። ምንድን ነው ያላሰብኩት የምትናገረው? ምን አደረኩ? እየራቅሽኝ ነው። አልራቅኩም እናቴ። ከዚህ በላይ ስታይኝ ራሱ እንደ ድሮ በፍቅር ሳይሆን በትዝብት ነው የምታይ የሚመስለኝ። እንዴት እንደዚህ ያደርጋል የምትይኝ ነው የሚመስለኝ። እሱን እንግዲህ አንተ ያሰብከው ነው እንጂ አልጠላሽኝም። እኔ አንተን መጥላት አልችልም እናቴ። እሺ እንደ በፊቱ ሁኚ። ከዓይንሽ ፍቅር ላንተ። የእውነቴን ነው ትሁት፣ በጣም ነው የጨነቀኝ። ለምን? የጠላሽ መስሎኝ ነበር። ቤቢ ተስፋ ቆርጣብኛለች አይደለ? ለዛ ነው አይደል ሕክምናዋን መጠበቅ አቅቷት ሌላ መፍትሄ ፍለጋ ሄደችው። ተይ እንደዛ አትበይ። ምን ያህል እንደምትተማመንብሽ አታውቂም። እህቴን አሰቃየኋት። ለእህቴ እንኳን መኖር አልቻልኩም። በቃ ሰነፍ ደካማ ነኝ። እባክሽ እንደዛ አትበይ ቤቲ። አንቺ በጣም ጥሩ እህት ነሽ። እሷን ለማሳከም ስትይ አይደል እንደ የማትፈልጊውን ህይወት የምትኖሪው? ምን ዋጋ አለው? እህቴ እኔ ላይ ተስፋ ሳትቆርጥ መድረስ አልቻልኩኝም። ደውላልህ ነበር? አዎ ደውላልኝ ነበር። እሺ እና እንዴት ናት? አላውቅም። እንዴ ማለት ምን እንደሆነች አላውቅም። ቤቲ ግን እኔ ላይ ተቀይራለች። በስትክክል እንኳን ለማውራት ፈቃደኛ አይደለችም። ይኸውልህ ቤቢ፣ አንተ ተስፋ አትቁረጥባት። ደስታዋ አንተ ብቻ ነህ። ደግሞ ከታከመች በኋላ ሁሉም ነገር ይስተካከላል። ምን አይነት ህልም ነው ያየሁት? ያኔ መሰለ ደስታን ያጠፋብኝ ያ ሰውዬ ሳይሆን አይቀርም። እሱ ደግሞ በእርግጠኝነት ገዜ ነው ያየሁት እንጂ የሴት ነው የወንድ ነው?
አስደነገጥከኝ። እና ናፈቅሽኛ። እሺ አሁን ልቀቀኝ፣ ቁርስ ላቀራርብ። እኔ አንቺን ካየው በቂ ነው። ቁርስ አልፈልግም። ኧረ እባክህ አሁን ቁርስ የለም ብለህ ዝም ብለህ የምታልፈኝ አትመስልም። አንቺ ካለሽ አልፈልግም። ስለዚህ ላንሳዋ። አንቺ ልቀቀኝ እንጂ ላንሳው። አንቺ ከጎን ትርቂያለሽ። ወደኛ በላውን ቁጭ በልና ቁርስ እንብላ። ሳሚኝና በጉቦ ምን እንደምትበላ? አዎ። እንደውም አትብላ። አትሰሚኝም ነው? አዎ ነው። እንዲሁም ካልሰምሽኝ አለቅሽ ላይ። እሺ እስማ እኮ ሳሚኛ። መጣሁ። እንዴ አባዬ ምን ነው ሳትነግረኝ መጣ? ፈልጌሽ ነው ልጅ። እና ገባ እዚህ ጋር ቁጭ። ምን ነው አባዬ ደህና አይደለም እንዴ? ደህና ነኝ። ህልም አይቼ ነው። ማለት ምን አይነት ህልም? ምን ይመስልሻል ትሁቴ? እስቲ ፍቺው። ህልሙ? ቆይ ያ ሰውዬ ማን ነው? እኔ እንጃ። ህልም አይደል እንዴ አባዬ? ምን አስጨነቀ? ህልምም ቢሆን መጨነቅ አለብኝ። ምልክት ሊሆን ይችላል። ምን አይነት ምልክት? አለ አይደል? እውነት ቢሆንስ? ይህን ሰውዬ ማወቅ አለብን፣ ግን መጠንቀቅም ይኖርብናል። እውነት የሚሆነው እኮ ህልሙ ነው። ቆይ አንተ ቀለበት ልታደርግላት አስበሃል እንዴ? ማ? እኔ? ለማ? እና ቀለበት ልታስርላት ካላሰብክ አንተ ምን አስጨነቀ? በቃ ተው። እሺ በቃ ረስቼዋለሁ። ግን ማን ይመስልሻል ትሁቴ? ምን ያስቅሻል? አይ ምንም። ግን ሲመስለኝ ያ ሰውዬ አቶ ገዛኸኝ ይመስለኛል። እውነትሽን ነው። እኔም እሱ የሚቀር